ዛሬም እንደተለመደው አንድ እህት አስተማሪ ይሆናል ብላ ያለችውን የራሷን የህይወት ታሪክ አካፍላኛለች። ይህን የህይወት ታሪኳን ለኔ ያካፈለች ለሌሎች እህት ወንድሞች እንዳይደርስ በሷ ላይ የደረሰው ነገር ለሌሎች እህት ወንድሞች እንዳይደርስ ሀሳብሽና ምክርሽን ጨምረሽ አስተላልፊልኝ ብላኝ ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም በያላችሁበት ሰላም ሰላም ብያለሁ። ዛሬ የምነግራችሁ አንድ እህት ያለችና የሷ የህይወት ታሪኳን አካፍላኝ ነውና ዛሬ ስለሷ ነው ማወራችሁ። እንግዲህ የዚች ልጅ የህይወት ታሪክ እንግዲህ ያው እንደ ማንኛውም ሰው ስደት ያልፍልኛል ብላ ሳውዲ አረቢያ ትመጣለች ማለት ነው። ሳውዲ አረቢያ በመጣችበት እየሰራች ባለበት ያው የሰው ልጅ መቼም እንግዲህ ከምትወደውና ከሚወዳት ጋር ማለት ነው ይንትን ጋብቻ ይፈጽማሉ ወይም ይጋባሉ ማለት ነው። ተጋብተውም በሰላም እሱም እየሰሩ ህይወታቸውን እያስተካከሉ አንዳንድ ነገሮችን ለማድረግ ሞከሩ። ከዛ በኋላ ያው ልጅ መውለድ እንዳለባቸው ተመካክረው ይወልዳሉ ማለት ነው። ከወለዱ በኋላ የዚህ የሳውዲ ኑሮ እንግዲህ ሳውዲ ያላችሁ ታውቁታላችሁ። ትንሽ ያው የሳውዲ ኑሮ ትንሽ ሲከብዳቸው በቃ እዚህ ማስተማር ልጆቻችን አንችልም፣ ስለዚህ አገር ግቢና ልጆችሽን አስተምሪ ይላታል ማለት ነው ባልየው። እሷ ደግሞ እሺ ብላ ያው እሱ ትንሽ እኔ የተወሰነ ሰራርች እመጣለሁ በሀገራችን በሰላም በፍቅር እንኖራለን በሚል ያው ተስማምተው ተመካክረው ማለት ነው እሷ ልጆቿን ይዛ ወደ ሀገር ቤት ትገባለች ማለት ነው። አገር ቤት ከገባች በኋላ ልክ እሷ ስትሄድ ደግሞ ማለት ነው እሱ ያንን ያላትን ሀሳብ ቃሉን አጥፎ ሌላ ሁለተኛ ሚስት ያገባል። ይሄንን ይቺ ልጅ ትሰማና ሚስትየዋ ማለት ነው ይሄን ነገር ትሰማና እንዴት ቃልህን አጥፈህ ሌላ ታገባለህ? አንተና እኔ የተመካከርነው አንተ አግብተህ እንድትኖር ሳይሆን የተወሰነ ሰርተህ አብረን በሰላም እንድንኖር ነው እና እንዴት እንደዚህ ታደርጋለህ ብላ ትለዋለች ማለት ነው። እሱ ደግሞ እንዴ እኔ በሰላም እንድኖር ደስተኛ ሁኜ እንድኖር ሰው ከጎኔ እንድኖር አፈልግም ወይ? እኔ ወንዱ እየሰራሁ ነው የምበለው። ብቻ ያው ብዙ ነገሮችን ይላታል፣ ለማሳመን ይሞክራል ማለት ነው። ይችም እህትም ደግሞ አይ በቃ ቃልህን ካጠፍክ እኔ ጋር መኖር አትችልም ትለዋለች ማለት ነው። በቃ እኔ ጋር መኖር አችልም፣ ስለዚህ አልፈልግም ትላለች ማለት ነው ሚስቲቱ። ምክንያቱም እሱ ነው ቃሉን ያጠፈው። በዚህ አጋጣሚ አልፈልግም ስትል እሱም ደግሞ ቆም ብሎ ማሰብ አልቻለም ነበርና ነብያችን ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ከሚጠሉ ነገሮች ሁሉ ፍች ነው። በነገራችን ላይ ፍች በእስልምና ፍች የተጠላ ነገር ነው። አንድ ሰው ደግሞ ወደ ፍች ሊያንደረድረው ወደዛ ሊወስደው የሚችለው የምንናገራቸው ነገሮች የምንናገራቸው ቃላቶች ደግሞ ወሳኝነት አለው ማለት ነው። የምንናገራቸው ነገሮች እሱም ደግሞ አሁን ያለበትን ህይወት ነው እያጣጣመ ያለው ማለት ነው። አንዳንድ ጊዜ በእስልምና ከተጣሉ ነገሮች መካከል አንድ ፍች ነው ተብሏል እና ያን ነገር ሳይሆን ያሰበው እሱ በቃ አንቺ እንደዚህ ካልፈለግሽ የፈለግሽው መሆን ትችያለሽ ብሎ በቃ ኃይለ ቃል ነው የተናገራት ማለት ነው። ገብቷችኋል? ኃይለ ቃል ነው የተናገራት። እንግዳውስ እንደዛ ከሆነ ቃልህን ካጠፍክ በዚህ ደረጃ የምታይ ከሆነ በቃ እንድትፈታኝ እፈልጋለሁ አለችው። እሷ እንድትፈታኝ እፈልጋለሁ ስትለው በቃ ካልፈለግሽ ማን ያስገድድሻል በሚል ያለምንም ማግባባት ይፈታታል። ከዛም በኋላ ከፈታት በኋላ ልጆቹ መጠየቅም የለም መርዳትም የለም፣ በቃ ሁሉን ነገር ያቆማል። ከዛም ያው እሷ መከረኛ ሴት ናት መቼም
በዛም በቤተሰቦችም በዛም በዚህም እያለች ብቻ የተወሰነ ነገር አደረገ። ነገሮች ሁሉ አቀበት ሆኑባት ማለት ነው። በቃ አቀበት ሆነባት፣ አልቻለችም። ልጅ ይዛ በዛ ላይ ተመካክረው ነው የሄደችው እሷ እንጂ መስራት ትችል ነበረ። ሁሉ ነገር አቀበት ሲሆንባት እና በጣም ተማራ ይችልሽ ይሄ እኔ ላይ የደረሰው ታሪክ ሌሎች እህት ወንድሞች እንዳይደርስ ይሄ ነገር በጣም ለሌሎችም ለወንዶቹም አደጋነት አለው በሚል እና ምን ትያለሽ አለችኝ እኔን ማለት ነው። ሀሳብሽን እስኪ ብላ ሀሳብሽን ምክርሽን ጨምረሽ ይሄን የኔን ታሪክ ለሌሎች ለብዙ ወንድሞች የህይወት ታሪክ ይሆናል ብዬ አስባለሁ። ምክንያቱም ይሄ ልጅ ከኔ ጋር ከተለያየን በኋላ ልጁን እንኳን መፍቀድ ያልቻለበት ሁኔታ ነው ያለው። ገብቷችኋል? አብሯት ከሚኖርበት ቦታ ነው ደስታን ያየው። አሁን ካለችው ጋር ነው ደስታን የመረጠው ይመስለኛል። ስለዚህ ምን ትያለሽ አንቺ አለችኝ ማለት ነው። መጀመሪያ አንዳንድ ጊዜ እኛ ሙስሊሞች ለሁለት ለሶስት ለአራት እንድታገቡ የተፈቀደላችሁ ዝርያን ለማብዛት ነው። ያው እኔ ብዙ እውቀቱ ባይኖረኝም እንደዛ ለማድረግ ነው። ብዙ ሴቶች ማለት ነው ወይም ከዛች ሴቶችን ከአንድ ከሁለት ከሶስት በማድረግ ሸሪያውን ጠብቃችሁ ለመሰተር እንጂ ለመበደል አንዷን ለማስደሰት አንዷን ደግሞ ለማስከፋት አይደለም። ስለዚህ እዛ ላይ ቆም ብላችሁ ልታስቡ ይገባል። አንድ ሰው ሁለት ሶስት አራት ማግባት ቀርቶ አይደለም አንድ ለማግባት እንኳን ራሱ መስፈርት አለው እኮ እንዴ። የማይችል ከሆነ የማያስተዳድር ከሆነ ቢያንስ መዘጋጀት አለበት ለዛ ነገር ማለት ነው። ብቁ መሆን አለበት ከመጀመሪያው። እዚህ ላይ ወንድሜ እንደዚህ አይነት አመለካከት ያላችሁ ወንድሞች ማለት ነው ካላችሁ አላህን ልፈሩ ይገባል። አንዷን ለማስደሰትና አንዷን ለማስከፋት መጣር የለብንም እንዴ። ልጆቻችን ደግሞ በእኛ ሰበብ የመጡትን ለሌሎች ሸክም ለእህቶቻችን ሸክም መሆን ለነሱም ሸክም ማድረግ ተገቢ አይደለም። ያ ልጅ ነገ ምን እንደሚል ረብል ዓለሚን ነው የሚያውቀው። ነገ ደግሞ እነዚህን ልጆች ወልደህ በጣልክበት ማለት ነው ወልደህ በመጣልህ የሚያስጠይቅህ ነው። የሚያስጠይቅህ ማለት ደግሞ ዝም ብሎ በሌላ ነገሩ ብቻ አይደለም። በልጆችህ በበደልካ ሚስትህ ጭምር ትጠየቅበታለህ። ምክንያቱም ያለ አግባብ መሆን የለበትም ነገር ያለ አግባብ ከሆነ እንደዚህ አይነት ነገሮችን በቃ እንደዚህ አይነት ነገሮችን ወንድሜ በተለይ ወንዶች ማለት ነው ልትጠነቀቁ ይገባል። አላህን ፍሩ። አሁንም ሁለተኛ ለማግባት ለምታስቡ ወይም ደግሞ ላስባችሁ በተለይ አንድ ሰው ሚስቱን ሸኝቷልና ለአግባው ለምትሉ እህቶች ቆም ብላችሁ አስቡ። ቆም ብላችሁ ማሰብ ያስፈልጋል በእውነት በተለይ እዚህ ሀገርማ ሳዑዲ አረቢያማ ያ አላህ ይህዲኩም። በስ በመጀመሪያ ደግሞ አንቺን ማለት ነው በትክክል ተወደሻል ይወደኛ ብለሽ ታስቢያለሽ። ወዶሻል አፍቅሮሻል ሸሪዓውን ጠብቆ ያገባኛ ብለሽ ታስቢያለሽ። ሚስቱን እስከ መሸኘት ድረስ ለምን ጠበቀ ታዲያ? ሚስቱን ከሸኘው በኋላ አንቺን የፈለገሽ ለምንድን ነው? እውነት አፍቅሮሽ ወዶሽ ነው? የአንቺ ፍቅር ከዛችኛው አበልጦበት ነው ወይስ ደግሞ ሸሪዓውን ጠብቆ ለማግባት አስቦ ነው ብለሽ ታስቢያለሽ? እዚህ ላይ ነው ቆም ብሎ ማሰብ። አብዛኞቻችን ሴቶች ማለት ነው በተለይ ሳዑዲ አረቢያ አብዛኞቻችሁ ማለት ነው እኔ የምር በጣም ቆም ብላችሁ ልታስቡ ይገባል። በእውነት ነው የምላችሁ። ዝም ብላችሁ አትነከሩ። አንድ ሰው ሚስቱ እያለች በቃ ወድሻለሁ አፈቅርሻለሁ ወይንም ደግሞ እንድትሰተሪ ፈልጎ በእኔና አንቺ ተጋብተን እንኖራለን ብሎ ካለ ኦኬ። ከዛችኛይቱ ሚስቱ ሁኔታ ማየት ያስፈልጋል። ደግሞ ያችኛዋ አብራ እየኖረች ያለችው ያቺ ሁለተኛዋ ማስተዳደር
አብሯችሁ መሆን ከፈለጋችሁ ደስተኛ ማድረግ ይችላል ወይ? ደስተኛ መሆንሽን ታወቅሽ ብታገቢውም ችግር የለም። ነገር ግን ሚስቱን ልኮ አንቺን ሲያገባ ነገ አንቺን ስትሄጂ ማለት ነው ወይም መውለድ ሲመጣ በቃ የሆነ ነገር ሲመጣ አገር ስትገቢ ሌላ እንደማያገባ ወይም ደግሞ አንዳንዶቹ እኮ እንደውም አንዳንዶቹ ከዛ ከሄዱ በኋላ ወደዛችኛዋ ሚስቱ የሚመለሱ አካላቶችም አሉ። ስለዚህ ይሄን እንዴት አይተሽው ነው ያንቺ ዘላቂ ህይወት አብሮ እንደሚቀጥል ዋስትናው ምንድነው? ዋስትናሽ ምንድነው? ልክ ያችኛዋን ተጠቅሞ የሚፈልገውን ነገር የሚፈልገውን ልጆችን ከወለደ በኋላ ገንዘቧን ከወሰደ በኋላ የሚፈልገውን ካደረገ በኋላ እንደፈታት ሁሉ አንቺንስ እንደዛ እንደማያደርግሽ ምን ዋስትና አለሽ? ስለዚህ እህቶቼ ባል ሚስቶቻቸው ልጆቻቸውን ሸኝተው እናግባ ሲሉ በደንብ ቆም ብላችሁ አስቡ። ልዛችኛዋ ክብር የሌለው ወንድ ላንቺም አይኖረውም። ምክንያቱም ካንቺ በላይ ከበፊት ሚስቱ ብዙ አሳልፏል። ልጅ አፍርተዋል። ብዙ ንብረቶች አፍርተው ሲኖሩም ነበረ ደግሞ ማለት ነው። ስለዚህ አንቺ እህቴ ሆይ እንደዚህ አይነት ነገር ሲመጣ ማለት ነው ሲጠይቁሽ ቆም ብለሽ ልታስቢ ይገባል። እኔን ለምንድነው የፈለገኝ ብለሽ ልታስቢ ይገባል ነው የምለው። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉት ለሌሎች እንዲዳረስ ለሌሎችም ትምህርት ይሆናል ብዬ አስባለሁኝ። በቀጣይ ቪዲዮ በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ ባይ።